Good morning, church. መልካም ማለዳ ለሁላችሁም። ተቀመጡ። አመሰግናለሁ። So today we talk about how to be filled with the Holy Ghost. ዛሬ የምንነጋገርበት ሐሳብ እንደ አንድ ክርስቲያን በመንፈስ መሞላት የምንችለው እንዴት ነው የሚል ነው። ዋናው ጥያቄ ክርስቲያኖች በመንፈስ መሞላት ቢፈልጉ ምን ማድረግ ነው ያለባቸው የሚል ነው። How to be filled with what? With the Holy Ghost. I think it's a call. በመንፈስ ቅዱስ መሞላት የሚቻለው እንዴት ነው? በመንፈስ ቅዱስ መሞላት የኢየሱስ ክርስቶስ ወንጌል ወሳኝና ማዕከላዊ ክፍል ነው። ምክንያቱም በመንፈስ ቅዱስ ሳትሞሉ ለእግዚአብሔር ምንም ነገር ማድረግ አትችሉም። በመንፈስ ቅዱስ ሳትሞሉ እግዚአብሔርን ወክላችሁ መንቀሳቀስ አትችሉም። በመንፈስ ቅዱስ ሳትሞሉ በእግዚአብሔር ሥራዎችና ፕሮጀክቶች ላይ መሳተፍ አትችሉም። እግዚአብሔርን ካየን መንፈስ ቅዱስንም እናያለን። ያለ መንፈስ ቅዱስ ክርስትና የሚባል ነገር የለም። You know Jesus? You know the Holy Ghost. ኢየሱስን ካወቃችሁት መንፈስ ቅዱስንም ታውቁታላችሁ። በዚህም ምክንያት ነው በዚህ ዘመን ሁለት አይነት ክርስቲያኖች አሉ የምንለው፣ እውነተኛ ክርስቲያኖችና የልምድ ክርስቲያኖች። ይህም ማለት የእውነት ክርስቲያን የሆኑና በስመ ክርስትና የሚኖሩ የልምድ ክርስቲያኖችም አሉ ማለት ነው። በየትኛውም የህይወት መስክ ብትሄዱ ሁሉም ነገር እውነተኛ ወይንም ኦሪጂናል የሆነና የውሸት ወይንም ፌክ የሆነ አለው። እናንተ ግን የትኛውን ናችሁ? ይህንን ነገር ለይቶ በማወቅ ረገድ የብዙ ዓመታት ልምድ አለኝ። ሁላችሁም በዚህ ሚኒስትሪ ውስጥ በየጊዜው የሚካሄደውን ነገር በግልጽ እንደምታዩት ይሄ ሐዋርያዊ ሚኒስትሪ ነው። የብዙ ዓመታት ልማድና ከመንፈስ ቅዱስ ጋር የመነካካት እድሉን ነበረኝ። ስለዚህ ስለ መንፈስ ቅዱስ ሙላት በመጽሐፍ ቅዱስ የታገዘ የግል ልምምዴን አካፍላችኋለሁ። ከመጽሐፍ ቅዱስ ውስጥ የጌታን ቃል እየጠቀስኩላችሁ የግል ልምምዴንም አጋራችኋለሁ። Hallelujah. I'm not going to say much about the baptism of water, which is human act. በሰው እጅ ስለሚፈጸመው ስለ ውሃ ጥምቀት ብዙ የምናገረው ነገር የለኝም። ነገር ግን በመንፈስ ስለሚፈጸመው የመንፈስ ቅዱስ ሙላት ግን እንነጋገራለን። ለዚህም እንዲረዳን የጴጥሮስን ንግግር አነብላችኋለሁ። ስለ መንፈስ ቅዱስ ሙላት የሚናገሩ ብዙ መጽሐፍት ቢኖሩም አሁን ግን የሐዋርያት ሥራ ምዕራፍ 10ን አነብላችኋለሁ። ተጨማሪ ምንባብ ከፈለጋችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 26፣ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ መጨረሻው፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13፣ ሮሜ ምዕራፍ 14 ቁጥር 5 እስከ መጨረሻው ከእምነት ያልሆነ ነገር ኃጢአት እንደሆነ የሚያስረዳበትን ክፍል ማለቴ ነው። ከዛም ቆላስይስ ምዕራፍ 3 እና ኤፌሶን ምዕራፍ 5ን፣ ሐዋርያት ሥራ ምዕራፍ 19 ከቁጥር 13 ጀምሮ ያለውን በቤታችሁ ስትገቡ አንብቧቸው። ያ በጣም ይረዳችኋል። So let's take the book of Acts 10. Cornelius called for አሁን ሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ እናንብብ። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበረ። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር። So let's take our proofreading there, verse 44. አሁን ደግሞ ዋናው ምንባባችን ወደ ሆነው ወደ ቁጥር 44 እንሂድ። ጴጥሮስ ይህን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች
የመንፈስ ቅዱስ ስጦታ በአሕዛብም ላይ ደግሞ መፍሰሱን ሲያዩ ተገረሙ። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። በዚያ ጊዜ ጴጥሮስ እንደዚህ አለ፣ እነዚህ ሰዎች እንደኛ መንፈስ ቅዱስን ስለተቀበሉ ከእንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህ በኋላ ጴጥሮስ ጥቂት ቀን ከእነርሱ ጋር እንዲቀመጥ ለመኑት። Christian must be filled with what? You must be filled with the Holy Spirit. ክርስቲያን መሆን ካለባችሁ በመንፈስ ቅዱስ ልትሞሉ ይገባል። ያለ መንፈስ ቅዱስ ማንም ሰው የእግዚአብሔርን ሥራ ሊሠራ አይችልም፣ በፍጹም አይችልም። ያለ መንፈስ ቅዱስ የእግዚአብሔርን ሥራ ለመሥራት መሞከር ማለት በራሳችን ሕይወት ላይ ታላቅ መከራን፣ ሕመምን እናም ፍላጻን ከመጨመር ጋር ይስተካከላል። The Bible says, not everyone that says Jesus is Lord that do this with the help of the Holy Spirit. ኢየሱስ ክርስቶስ ጌታ ነው ያለ ሰው ሁሉ ከመንፈስ ቅዱስ ነው የተናገረው ማለት እንዳልሆነ መጽሐፍ ቅዱሳችን ያስረዳናል። ያለ መንፈስ ቅዱስ ልትሰብኩ፣ ልትናገሩ፣ የፈለጋችሁትን ልታደርጉ ትችሉ ይሆናል። ነገር ግን ይሄ ልምምዳችሁ በራሳችሁ ሕይወት ላይ መከራንና ቁስልን ይዞባችሁ ይመጣል። በራሳችሁ እጅ ሕይወታችሁን ስቃይ ውስጥ ትከቱታላችሁ። So, let's quote Peter. Why Peter was speaking in that verse 44. ወደ ጴጥሮስ ንግግር ስንመለስ ጴጥሮስ በቁጥር 44 ላይ የተናገረ ሳለ በሰሚዎቹ ላይ መንፈስ ቅዱስ ወረደባቸው። ይሄ ምን ማለት ነው? ይሄም ማለት ባመኑት ላይ መንፈስ ቅዱስ ወረደባቸው ማለት ነው። ራሳቸውን ለመንፈስ ቅዱስ ባዘጋጁት ላይ መንፈስ ቅዱስ ወረደባቸው ማለት ነው። ይሄም ማለት የጴጥሮስን ቃል እግዚአብሔር ተጠቀመበትና ለጴጥሮስ ንግግር ምስክርነቱን ሰጠ ማለት ነው። በሌላ አነጋገር ጴጥሮስ ከእግዚአብሔር ዘንድ የተላከ ነበር ማለት ነው። በጴጥሮስ ንግግር በመንፈስ መሞላታቸው ጴጥሮስ ብቻውን እንዳልነበረና እርሱም ከእግዚአብሔር ዘንድ የተላከ እንደራሴ ወይንም አምባሳደር ስለመሆኑ ማረጋገጫ ነበር። I will take you one by one like I have told you. I'm going to share my encounter with the Holy Ghost. አስቀድሜ እንደነገርኳችሁ የግል ልምምዴን እያጋራኋችሁ ደረጃ በደረጃ ወደዚህ ወስዳችኋለሁ። ዝም ብዬ መጽሐፉን ብቻ ባብራራላችሁ ለመረዳት ልትቸገሩ ስለምትችሉ የግል ልምምዴንም አጋራችኋለሁ። ስለዚህ በመንፈስ ቅዱስ መሞላት እንዴት እንደሆነ ለማወቅ ከፈለጋችሁ አንድ የምጠይቃችሁ ነገር ቢኖር በሙሉ ልባችሁ አዳምጡኝ። በሙሉ ልባችሁ ልታዳምጡኝ ይገባል ስል ምን ማለቴ ነው? በቂም፣ በሐዘን፣ ባለፈው ሕይወት ሕመምና በስብራት የተሞላ ልባችሁ የችግሮቻችሁ ሁሉ ምንጭ ነው ማለቴ ነው። Everyone, if not everyone here, holds one offense on the others. እዚህ ያላችሁት ሁላችሁም ማለት በሚቻልበት ደረጃ በሆነ ሰው ላይ አዝናችኋል፣ ቂም ይዛችኋልም። በደንብ አዳምጡኝ። ሁላችሁም ማለት በሚቻል ደረጃ በሆነ ሰው ላይ አዝናችኋል፣ ቂም ይዛችኋልም። ሁላችሁም መብታችሁን ማስከበር ስለምትወዱ እንዴት ይዋሽብኛል፣ እንዴት ያታልሉኛል በማለት ቂም ይዛችኋል። ማወቅ ያለባችሁ ነገር ግን ሰዎች ቢዋሹባችሁም ባይዋሹባችሁም ቂም መያዝ በእግዚአብሔር ዘንድ ወንጀል ነው። በዚህም ምክንያት ነው ቂም ባልያዘና ባላዘነ ልብ በሙሉ ልባችሁ አዳምጡኝ የምላችሁ። እናንተ ግን መብታችሁን ለማስከበር በምታደርጉት ጥረት ውስጥ በሰዎች ላይ ቂም ትይዛላችሁ። በዚህም ምክንያት ነው መልእክቴን በሙሉ ልብ ለማዳመጥ የምትቸገሩት። ትሰሙኛላችሁ፣ ነገር ግን እንደ አንድ የትምህርት ቤት አስተማሪ ነው የምትሰሙኝ። በጆሮአችሁ ትሰሙኛላችሁ፣ ወደ አእምሮአችሁ ተወስዱታላችሁ። ነገር ግን ልባችሁ ወይንም መንፈሳችሁ ውስጥ መግባት ግን ይከብደዋል። To receive message with all your heart must be free. Heart means man, spirit. How many of us has free heart here today?
የእግዚአብሔርን መልእክት በሙሉ ልባችሁ ለማዳመጥ ከፈለጋችሁ ልባችሁ ወይንም መንፈሳችሁ ነፃ መሆን አለበት። ዛሬ ስንቶቻችሁ ናችሁ ነፃ መንፈስ ያላችሁ? ነፃ ልብ እንዲኖራችሁ እኔን እያዳመጣችሁ ልባችሁን ግን በመዝሙርና በውዳሴ ሙሉት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ አንዳች የለም እያላችሁ በአንደበታችሁ መናገር አልፈልግም ብትሉ እንኳን ልባችሁ መናገሩ አይቀርም። ምክንያቱም ለማንም ያልወገነ የሚባል ልብ ስለሌለ ወይ ለጌታ ወይ ለሰይጣን መወገኑ ስለማይቀር፣ ስለዚህ መንፈሳችሁ እንዲቆጣጠራችሁ አታድርጉት። እናንተ መንፈሳችሁን ተቆጣጠሩት። ልባችሁን እቆጣጠርሃለሁ፣ ይህንንም መልእክት በሚገባ አዳምጣለሁ በሉት። Speak to yourself in psalm, in hymn, spiritual song, making melodies in your heart to God. ልባችሁን በመዝሙር በውዳሴ እናም መንፈሳዊ ቅኔን ለእግዚአብሔር እንዲቀኝ ልታለማምዱት ይገባል። እናንተ ግን ልባችሁ ዛሬ ደግሞ ምን ያጋጥመኝ ይሆን በማለት በብዙ ምድራዊ እና ጭንቀት ሐሳቦች የተሞላ ነው። እኔ ግን እላችኋለሁ ልባችሁ እንዲቆጣጠራችሁ አትፍቀዱለት። በፍጥነት ልባችሁን ወደ መዝሙር፣ ውዳሴ እና ለእግዚአብሔር መንፈሳዊ ቅኔን ወደ መቀኘት ልታስገቡት ይገባል። እንደዚህ ያለው ልብ ከእግዚአብሔር መቀበል ይችላል። ልባችሁን መቆጣጠር ስትችሉ ያኔ በመንፈስ መሞላት ትችላላችሁ። እናንተ ግን ችግራችሁ ልባችሁን መቆጣጠር አትችሉም። ልባችሁን መቆጣጠር ከብዷችሁ ዝም ብሎ ነው ወደ ላይና ወደ ታች የሚለው። ቤተ ክርስቲያን ውስጥ ተቀምጣችሁ ቃሉ እየተሰበከ ልባችሁ ግን ሌላ ቦታ ነው። ዘገየኮ ሱቄን ሄጄ ማየት አለብኝ ትላላችሁ። ወይንም ምንም ሳይሰማችሁ ዛሬ ግን ሽንት ቤት አልሄድኩም እኮ ትላላችሁ። ይህንን በማሰባችሁ ሽንታችሁ ይመጣል። ከዛም መሄድ ትፈልጋላችሁ። እስካሁን ድረስ እኮ አልበላውም ትላላችሁ። ይህንን ስታስቡ ወዲያውኑ ሆዳችሁ ውስጥ የረሃብ ስሜት ይሰማችኋል። በዚህ አይነት ልባችሁ እላይና ታች ይላል። የእናንተ ትልቁ ጦርነት ልባችሁ ውስጥ ነው የሚካሄደው። ልባችሁን መቆጣጠር ስለማትችሉ። ልባችሁን መቆጣጠር ከቻላችሁ ግን ምንም ነገር አይቋቋማችሁም። ሰማይ ብቻ ነው ገደባችሁ። አሁን እኔን እያዳመጣችሁ ሳለ በልባችሁ እግዚአብሔር ሆይ ብዙ ድካሜን ውሰድልኝ፣ ብዙ ብርታትህን ስጠኝ እያላችሁ ልባችሁን ተቆጣጠሩት። Jesus, 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 Jesus. If it's that alone, it's okay. Jesus, 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 Jesus. ሌላው እንኳን ቢቀር ዝም ብላችሁ በልባችሁ ኢየሱስ 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 ሆይ በምሕረትህ ተገናኘኝ፣ ኢየሱስ ሆይ በምሕረትህ ዳሰኝ፣ ኢየሱስ ሆይ ማረኝ በማለት ለልባችሁ የቤት ሥራን ስጡት። ልባችሁን በእግዚአብሔር ቃል ጥመዱት። ልባችሁን የቤት ሥራ ስጡት እና ተቆጣጠሩት። ያለበለዚያ ልባችሁ ራሱ የቤት ሥራን ይሰጣችኋል፣ ሕይወታችሁንም ይጎዳዋል። ይህም ማለት ልባችሁ የባጤ ቆጡን ማሰብ ይለምዳል ማለቴ ነው። እንደዚህ ይላቸዋል፣ ያንን የፀጉር ቁርጥ ተመልከት፣ ተመልከች፣ ያ ቀሚስ አያምርም? ተመልከት ያችን ቆንጆ ሴት፣ አየሽው ያንን ቆንጅዬ ልጅ? አየኸው አዳራሹን? ብዙ መብራት ነው ያለው። ቲቪ ጀሽዋን ይኸው፣ ሱፉ አያምርም? ይህንን አይነት ሱፍ መግዛት አለብኝ ወዘተ እያለ ልባችሁ ወደ ላይና ወደ ታች ይዋልላል። ይሄ ነው እንግዲህ ሕይወታችሁን አደጋ ውስጥ የከተተው። ይሄ ነው እንግዲህ ከእግዚአብሔር ያራቃችሁ። ይሄ ነው እንግዲህ በመንፈስ እንዳትሞሉ ያደረጋችሁ። Talk to your heart. Keep your heart busy. Get on your heart. This is my life. ከልባችሁ ጋር ተነጋገሩ። ልባችሁን በእግዚአብሔር ሐሳብ ጥመዱት፣ እናም ተቆጣጠሩት። እኔ እንግዲህ ሕይወቴን የምመራው በዚህ መንገድ ነው። በዚህ ምክንያት ነው በመንገድ ላይ የተራመድኩ ሳለ ባጠገቤ ስታልፉ እያለፋችሁ እንደሆነ እንኳን አላውቅም። እናንተ ግን ላናግራችሁ ያልፈለግኩኝ ይመስላችኋል። እኔ ግን ልቤን በጌታ ሐሳብ ስለጠመድኩት እናም በሌላ ሐሳብ ውስጥ ስለሆንኩኝ
እናንተ ስታልፉ አላስተውልም። ወይንም ደግሞ አንዳንዴ እግር ኳስ ስመለከት ስታዩ እናንተ ኳስ እያየው ይመስላችኋል። ነገር ግን ዓይኔ ነው እንጂ ኳሱን የሚያየው፣ ልቤ ግን እግዚአብሔር ሆይ ብዙ ድካሜን ውሰድልኝ፣ ብዙ ብርታትህን ስጠኝ እያልኩ በተደጋጋሚ እያሰላሰልኩ ነው። ልክ አንድ ተጫዋች ሲጎዳ ኢየሱስ ብዬ ጮኻለሁ፣ ምክንያቱም ሰው በልቡ ያለውን ስለሚናገር። When I'm sleeping, because my nature is to keep my heart busy, I give my heart job. የእኔ ባህሪ ልቤን ሁል ጊዜ የቤት ሥራ መስጠት ስለሆነ ልቤን የቤት ሥራ ሰጠዋለሁ እንጂ ልቤ ለእኔ የቤት ሥራን አይሰጠኝም። ስለዚህ ለምሳሌ ተኝቼ ሳለ እናንተ የተኛው ይመስላችኋል። እስቲ ኑና ልታጠቁኝ ሞክሩ። ወዲያውኑ ኢየሱስ እላለሁ። አንዳንዶቻችሁ ግን ወዲያውኑ ማሬ ድረስልኝ፣ ማሬ ድረስልኝ ትላላችሁ። ማሬ እነዚህ ሰዎች ያሳድዱኝ ጀመር፣ ድረስልኝ ትላላችሁ። የእናንተ ማሬ ኢየሱሳችሁ ነው። ልባችሁ ውስጥ ማሬ እንጂ ኢየሱስ ስላልሰለጠነ ትቸገራላችሁ። ይህንን ይመስላል እንግዲህ ኖሯችሁ። መኪና ውስጥ ሆናችሁ መኪናው የሆነ አደጋ ሲያጋጥመው ወዲያውኑ ማሬ ድረስ አድኑኝ ትላላችሁ። ምክንያቱም ልባችሁ ከዚህ ውጭ ስላልተለማመደ። ከዛም አደጋው ከደረሰባችሁ በኋላ ወይንም በህልማችሁ ምግብ ካበላችሁ በኋላ ስትረጋጉ ኢየሱስ ብላችሁ ትጣራላችሁ። ነገራችሁ በሙሉ ካበላሻችሁ በኋላ ማለት ነው። Don't forget our message today, to be filled with the Spirit. የዛሬውን መልእክት አትርሱ። በመንፈስ ቅዱስ እንዴት መሞላት ይቻላል በሚል ሐሳብ ነው እየተነጋገርን ያለ ነው። ማወቅ ያለባችሁ ነገር ቃሉና መንፈሱ የማይለያዩ ነገሮች መሆናቸውን ነው። በጣም አብረው የተሳሰሩና የተጋመዱ ናቸው። በፍጹም ቃሉን ከመንፈሱ መለየት አትችሉም። The word and the Spirit. You cannot separate this. You can just come and say, Jesus, by what authority are you calling Jesus? ቃሉ እና መንፈሱ በፍጹም የማይለያዩ ነገሮች ናቸው። የተሳሰሩና የተጋመዱ ናቸው። ኢየሱስ ብላችሁ ስትጣሩ በየትኛው ስልጣን ነው የምትጣሩት? እንዴት ነው ቃሉን ያለ መንፈስ መጥራት የቻላችሁት? ማወቅ ያለባችሁ ነገር በመንፈስ መኖር፣ በመንፈስ ማውራት፣ በመንፈስ መሳቅ፣ በመንፈስ መተኛት፣ በመንፈስ መመገብ ከፈለጋችሁ ቃሉን ጠብቁት፣ ለቃሉ ተገዙ፣ በቃሉ ኑሩ፣ በቃሉ ተሞሉ። ከዛም ራሳችሁን በመንፈስ ተሞልታችሁ ታገኛላችሁ። ከእናንተ ሞልቶ ይፈሳል። አጠገባችሁ ያለውን ሰው እንደዚህ በሉት፣ በመንፈስ መኖር የምትፈልግ ከሆነ፣ በመንፈስ መሙላት የምትፈልግም ከሆነ፣ በመንፈስ መኖር ማለቴ ከኢየሱስ ጋር መኖር የምትፈልግ ከሆነ፣ በመንፈስ መተኛት የምትፈልግ ከሆነ፣ ከኢየሱስ ጋር መተኛት የምትፈልግ ከሆነ፣ ከኢየሱስ ጋር መመገብ የምትፈልግ ከሆነ ቃሉን ጠብቀው፣ በቃሉ ኑር፣ በቃሉ ተሞላ በሉት። በቃሉ ስትሞሉና ስትዋጡ ራሳችሁን በመንፈስ ተሞልታችሁ ከእናንተም ሞልቶ ሲፈስ ታያላችሁ። ዝም ብሎ መፍሰስ ሳይሆን ሞልቶ ነው የሚፈሰው። If I may take you back again, because I don't want this message to just go. I'm not a lecturer. I'm just telling you the message God has given me to tell you. እኔ የትምህርት ቤት አስተማሪያችሁ አይደለሁም፣ መስመር ጠብቄ የማስተምራችሁ። ስለዚህ ትንሽ ወደ ኋላ ልውሰዳችሁ። እንደ አንድ የእግዚአብሔር አገልጋይ መንፈስ ቅዱስን ተከትዬ ነው የሚነግረኝን የምነግራችሁ። እስቲ ለምሳሌ እህቴ አሁን በልብሽ ውስጥ ምን እየተካሄደ ነው? ልብሽን ልትቆጣጠሩ ይገባል። ልብሽን ግን የማትቆጣጠሪው ከሆነ በቃ ዝም ብሎ ነው የሚያውደለድለው። ይታይሻል? እዛ ጋር ዊግ ያደረገች ሴትየው፣ እዛ ጋርስ የሚያወራው ሰው ይታይሻል? ይሄ ሱፍስ ይታይሻል? አያምርም? ወዘተ እያለ ልብሽ ያንገላታሻል። ልብሽን ልትቆጣጠሪውና ሊገዛልሽ ይገባል። በልብሽ ዘምሪ፣ በልብሽ ተቀኚ፣ በልብሽ እግዚአብሔርን አወድሽው። እግዚአብሔር እረኛዬ ነው፣
አንዳች አይጎድልብኝም እያልሽ ወዘተ። Thank you, Lord. 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 Jesus Christ, Jesus Christ, Jesus Christ, Jesus Christ. አመሰግንሃለሁ ኢየሱስ፣ አመሰግንሃለሁ ኢየሱስ፣ አመሰግንሃለሁ ኢየሱስ፣ አመሰግንሃለሁ ኢየሱስ፣ 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 በምህረት ጎብኘኝ ኢየሱስ፣ በምህረት ጎብኘኝ ኢየሱስ በማለት ልባችሁን ቢዚ አድርጉት፣ ሥራ ስጡት። ከዛም ሳታስቢው ራስሽን በልሳን እየተናገርሽ ታገኘዋለሽ። ከዛም ራስሽን መንፈሳዊ ዓለም ውስጥ ታገኘዋለሽ። እዚህ ብቻ አይደለም። ወደ ቤት ስትሄዱ፣ ስትነዱ ወይንም ምግብ ቀርቦላችሁ በአፋችሁ እየበላችሁ በልባችሁ ግን እንደዚህ ትላላችሁ፣ ጌታ ሆይ በምህረት ጎብኘኝ ትላላችሁ። ማወቅ ያለባችሁ ነገር እኔ እያስተማርኳችሁ ስለሆነ እንጂ ከንፈር የሚንቀሳቀሰው በልባችሁ ስትናገሩ ከንፈራችሁ አይንቀሳቀስም። ልብ ሌላ፣ አንደበት ሌላ። ስለዚህ በአፋችሁ እየበላችሁ በልባችሁ ግን ጌታ ሆይ በምህረት ጎብኘኝ፣ ብዙ ድካሞቼን ውሰድልኝ፣ ብዙ ብርታቶችን ስጠኝ ትላላችሁ። ጸሎት ማለት ይሄ ነው። እውነተኛ ጸሎት ማለት ልባችሁን የሚያሳትፍ ጸሎት ማለት ነው። But the one you pray, Lord Jesus, thank you, Lord. Oh, that is not prayer. You are speaking to yourself. That is why your prayers are not answered. እናንተ ግን ጌታ ሆይ እያላችሁ ብዙ ጊዜ የምትጸልዩ ጸሎት ያ ጸሎት አይደለም። ለራሳችሁ ነው የምታወሩት እንጂ ጌታ አያውቀውም። በዚህም ምክንያት ነው ጸሎታችሁ የማይሰማው። እውነተኛ ጸሎት ማለት ልባችሁን የሚያሳትፍ ጸሎት ነው። ልባችሁን በጸሎታችሁ ጊዜ ስታሳትፉት ከዛ ኢየሱስ የማይከብርበት ስፍራ አትሄዱም። ኢየሱስ እንድትናገሩ የማይፈልገውን ነገር አትናገሩም። ኢየሱስ እንድታደርጉ የሚፈልገውን ብቻ ታደርጋላችሁ። Speak to your heart. You see me going? I'm engaged my heart. Thank you, Jesus. ልባችሁን ማናገር ቀጥሉ። እኔን ይዩኝ፣ አሁን በልቤ እየተናገርኩ ነው። እንደዚህ እያልኩኝ እየተናገርኩ ነው። አመሰግንሃለሁ ኢየሱስ፣ አመሰግንሃለሁ ኢየሱስ፣ አመሰግንሃለሁ ኢየሱስ እያልኩኝ ነው። በልቤ አመሰግንሃለሁ ኢየሱስ እያልኩኝ፣ በከንፈሬ ግን ስታዋሩኝ አዋራቸዋለሁ። ሰላም ስትሉኝ ሰላም እላቸዋለሁ። የሆነ ሰው መጥቶ ሊያጠቃኝ ቢሞክር ያ አመሰግናለሁ ኢየሱስ ያልኩት ይከላከልልኛል። ብዙዎቻችሁ ግን ጥቃት ከደረሰባችሁ በኋላ ነው የኢየሱስን ስም የምትጠሩት። የኢየሱስን ስም ለመጥራት መጀመሪያ ላይ የሆነ ነገር መሆን አለባችሁ። ካልፈለጋችሁት በስተቀር ስሙን አትጠሩትም። Tell your neighbor you don't know how much you need him. I can't hear you. አጠገባችሁ ያለውን ሰው እንደዚህ ይበሉት፣ ኢየሱስ ምን ያህል እንደሚያስፈልግህ አልገባህም በሉት። ደግማችሁ ኢየሱስ ምን ያህል እንደሚያስፈልግህ አልገባህም በሉት። እኔ ግን ሞኝ አይደለሁም። የኢየሱስን ስም ለመጥራት የሆነ ነገር እስኪከሰት አልጠብቅም። በልቤ ኢየሱስ ሆይ በምህረት ጎብኘኝ፣ ኢየሱስ ኢየሱስ እላለሁ። በዚህ መሃል ስልክ ስትደውሉልኝ ሃሎ ሃሎ፣ እንዴት ነህ? የት ነው ያለኸው እላለሁ ደጋግሜ። የምደጋግመው ድምፃችሁ ስለማይሰማኝ ሳይሆን ድምፃችሁን እየመረመርኩት ነው። ማን እያወራ እንደሆነ፣ ደጋሚ ነው፣ ጠንቋይ ነው ወይንስ መልካም ሰው ነው የሚለውን እያጣራው ስለሆነ ነው። Voice is powerful than anything. Okay, last Sunday you saw what happened? I stood here. ይሄንን ታውቃላችሁ? ድምፅ ከማናቸውም ነገሮች በላይ ኃይል አለው። ባለፈው ሳምንት እዚህ ጋር ቆሜ ነው በኢየሱስ ስም በኢየሱስ ስም እያልኩኝ ድምፄን አውጥቼ ስጸልይ የነበረው። ከዛም ሰዎች ማስታወክ ጀመሩ። በደም መልክ መርዝ ከሰውነታቸው ሲወጣ ከዊልቸር ላይ ሲነሱ ያያችሁት በድምፄ ብቻ ነው። እቤታቸው ሆነው በቴሌቪዥን የሚከታተሉኝም በድምፄ ብቻ አጋንንት ይወጣላቸውና ይፈወሱ ነበር። ነገር ግን አስቀድሜ
በሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ እንዳነበብኩላችሁ ልክ እንደ ጴጥሮስ ድምፄን የሰማ ሁሉ በመንፈስ ቅዱስ ይሞላል ማለት አይደለም። እኔም ብሆን አስቀድሜ የነገርኳችሁን ችግራችሁን ሳታስወግዱና የልብ ዝግጁነት ሳይኖራችሁ ተንበርከኩ በመንፈስ ቅዱስ ትሞላላችሁ ብዬ አልጸልይላችሁም። ደግሜ እላችኋለሁ፣ ልባችሁን ሳታዘጋጁ ተንበርከኩና በመንፈስ ቅዱስ እንድትሞሉ ልጸልይላችሁ አልልም። ምክንያቱም ሁሉም ሰው መንፈስ ቅዱስን ይቀበላል ማለት አይደለም። መንፈስ ቅዱስ ለተዘጋጁት ብቻ ነው። መንፈስ ቅዱስን የሚቀበሉትና የሚሞሉት ለዛ የተዘጋጁት ብቻ ናቸው። ይህም ዝግጁነት ምን እንደሚመስል አስቀድሜ ነግሬያቸዋለሁ። ይህም ልባችሁን መግዛትና ለልባችሁ የቤት ሥራ መስጠት ነው። Speak to yourself in song. Speak to yourself in hymn. Speak to yourself in spiritual song. ለራሳችሁ በልባችሁ ተናገሩ። በመዝሙር በመንፈሳዊ ቅኔ እና በውዳሴ ልባችሁን አጫውቱት። በቆላስያስ ምዕራፍ 3 ከቁጥር 16 እስከ 17 ላይ እንደሚናገረው የክርስቶስ ቃል በሙላት ይኑርባችሁ፣ በመዝሙርና በማህሌት በመንፈሳዊ ቅኔም በማመስገን በልባችሁ ለእግዚአብሔር ዘምሩ። በእርሱ በኩል ለእግዚአብሔር አብ ምስጋናን እያቀረባችሁ በቃልም ሆነ በተግባር የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። የእግዚአብሔርን ቃል ደጋግማችሁ በልባችሁ እንድታሰላስሉ ፈልጋለሁ። ቃሉን በልባችሁ በመደጋገም ስታወጡና ስታወርዱ ስታሰላስሉት ልባችሁ ቃሉን የማድረግን አቅም ያገኛል። በልባችሁ ቃሉን ተጫወቱት፣ አውጡት፣ አውርዱት። አጠገባችሁ ያለውን ሰው እንደዚህ በሉት፣ ቃሉን በልብህ ተጫወተው፣ አውጣው፣ አውርደው በሉት። ልክ ገንፎ ስታገነፉ ደጋግማችሁ እንደምታሹት ማለት ነው። ቃሉን አንባቢዎች ብቻ አትሁኑ፣ ቃሉን አድራጊዎችም ሁኑ። ቃሉን አድራጊ ለመሆን ደግሞ ቃሉ በልባችሁ ማለቴ በመንፈሳችሁ ውስጥ ማውጣትና ማውረድ ማሰላሰልን መለማመድ አለባችሁ። ያኔ ቃሉን ከማንበብ ወደ አድራጊነት ታድጋላችሁ። Because if you are not grounded in the word, if you are not grounded in the word, there will be nothing for the spirit to hold on. ምክንያቱም ሕይወታችሁ የተመሰረተውና የቆመው በእግዚአብሔር ቃል ላይ ካልሆነ መንፈስ ቅዱስ ሊጠቀምበትና ሊያስታውሳችሁ የሚችለው ቃል የላችሁም ማለት ነው። በዮሐንስ 14 ቁጥር 26 ላይ ጌታ ኢየሱስ እንደተናገረው አብ በስሜ የሚልከው አጽናኙ መንፈስ ቅዱስ እኔ የነገርኳችሁን ሁሉ ያሳስባችኋል ይላል። በውስጣችሁ የተብላላና ያሰላሰላችሁት የጌታ ቃል ከሌለ ግን መንፈስ ቅዱስ መልሶ የሚያስታውሳችሁና የሚያሳስባችሁ ቃል የላችሁም ማለት ነው። መንፈስ ቅዱስ ደግሞ የሚያሳስብህ ቃል በልብ ውስጥ ከሌለ መንፈስ ቅዱስ ካንተ ጋር ለመስራት ይቸገራል። መንፈስ ቅዱስ በሕይወታችን ውስጥ መስራት የሚችለው እኛ ለእግዚአብሔር ቃል ባለን ክብር፣ መሰጠት እና ፍላጎት መጠን ነው። እደግመዋለሁ። መንፈስ ቅዱስ በሕይወታችን ውስጥ መስራት የሚችለው እኛ ለእግዚአብሔር ቃል በምንሰጠው ክብር፣ መሰጠት እና ፍላጎት መጠን ነው። How do you honor his word? You say, Jesus must be honored, must be honored, must be honored. ቃሉን የምናከብረው እንዴት ነው? እናንተ ኢየሱስ በሕይወቴ መከበር አለበት ብላችሁ ትዘምራላችሁ። ይህም ማለት ቃሉ በሕይወቴ መከበር አለበት ማለት ነው። ምክንያቱም ቃሉ እና ኢየሱስ አንድ ስለሆኑ። ስለዚህ በሚገባ ከልባችሁ አዳምጡኝ። እኔ እያልኳችሁ ያለሁት ነገር መንፈስ ቅዱስ በሕይወታችሁ ውስጥ መስራት እና መፍሰስ የሚችለው እናንተ ለእግዚአብሔር ቃል በምትሰጡት ክብር፣ መሰጠትና ፍላጎት መጠን ነው። ስለዚህ በመንፈስ ለመሞላት ለእግዚአብሔር ቃል ተገቢውን ክብር በቃልም ሆነ በተግባር ልትሰጡት ይገባል ማለት ነው። በመንፈስ ከመሞላታችሁ በፊት ሁለት ነገሮችን ማወቅ ይኖርባቸዋል። አንደኛ፣ በመንፈስ ከመሞላታችሁ በፊት
መንፈስ ቅዱስን መሞላት እንደምትችሉ እርግጠኛ ልትሆኑ ይገባል። ሁለተኛ፣ በመንፈስ ከመሞላታችሁ በፊት በመንፈስ ቅዱስ ለመሞላት እውነተኛ ፍላጎት እንዳላችሁ እርግጠኛ መሆን አለባችሁ። ለእርሱ የሚሆን ስፍራን በልባችሁ ውስጥ ማዘጋጀታችሁን ማለቴ ነው። እንዴት ነው ስፍራን የምናዘጋጅለት? በልባችንና በሕይወታችን መንፈስ ቅዱስ የሚወዳቸውን ነገሮችን በማብዛት እናም የሚጠላቸውን ነገሮች በማስወገድ በልባችሁ ውስጥ ሥርዓት አልበኝነትና እግዚአብሔር የማይወዳቸውን ጽዩፍ ነገሮች ካሉ አስቀድማችሁ እነኚህን ነገሮች ሥርዓት ልታስይዙ ይገባል። I'm telling you my personal experience, several year experience. I'm supporting it with the scripture for you. የነገርኳችሁ ያለሁት የረጅም ዘመን ልምዴን ነው፣ በመጽሐፍ ቅዱስ እውነታ እያስደገፍኩኝ። ምክንያቱም እኔ ራሴ በመንፈስ ቅዱስ ሳልሞላ ስለ መንፈስ ቅዱስ ሙላት ከቃሉ እየጠቀስኩ ባስተምራችሁ ያንን ለመረዳት ያስቸግራችኋል። ብዙዎቻችሁ ግን ያልኖራችሁትን ሕይወት መስበክ አይከብዳችሁም። ይሄ ትክክል አይደለም። እርግጠኛ ናችሁ በመንፈስ ቅዱስ ለመሞላትና በቁጥጥሩ ስር ለመግባት ትፈልጋላችሁ? እርግጠኛ ናችሁ በመንፈስ ቅዱስ መሞላትና በቁጥጥሩ ስር መግባት እንደምትችሉ ታምናላችሁ? ምክንያቱም ይሄ መንፈስ ልክ እንደ ኢየሱስ ነው። በእናንተ ሕይወት ለመስራት የእናንተን እውነተኛ ፍላጎትና ፈቃድን ይፈልጋል። There are two kinds of spirit possession. ሁለት አይነት የመንፈስ ሙላቶች አሉ። አንደኛው በክፉ መንፈስ ወይንም በአጋንንት ስንሞላ ነው። ይሄም ሰዋዊ ማንነታችሁን በሙሉ ሰይጣን ሲቆጣጠረው ማለት ነው። ማንነታችሁን ክፉ፣ ሰይጣናዊና መጥፎ ሲያደርግ ማለት ነው። እንደዚህ አይነት ሰዎች ነፃ ሲወጡ ዛሬ ተመልክታቸዋል። ሁለተኛው ሙላት ግን በመንፈስ ቅዱስ መሞላት ነው። እኛ ክርስቲያኖችን መንፈስ ቅዱስ ሙሉ በሙሉ ሕይወታችንን ሊቆጣጠር ይፈልጋል። መንፈስ ቅዱስ የእኛ የክርስቲያኖችን ሕይወት ሙሉ በሙሉ ሊቆጣጠር ይፈልጋል። ምክንያቱም ያለ መንፈስ ቅዱስ ክርስቲያን መሆን በፍጹም አይቻልም። Are you ready to be possessed by a spirit that is like Jesus? You know Jesus, you know the Holy Spirit. ልክ ኢየሱስ ላይ እንደሆነው እናንተም በመንፈስ ቅዱስ መሞላት ትፈልጋላችሁ? ልክ እንደ ኢየሱስ ባለ መንፈስ መሞላት ትፈልጋላችሁ? ምክንያቱም ኢየሱስን አወቃችሁት ማለት መንፈስ ቅዱስን አወቃችሁት ማለት ስለሆነ። የእውነት ኢየሱስን የምታውቁት ከሆነ ኢየሱስን በሚመስለው በመንፈስ ቅዱስ ለመሞላት ዝግጁ ናችሁ? የእውነት ኢየሱስን የምታውቁት ከሆነ ኢየሱስን በሚመስለው በመንፈስ ቅዱስ ለመሞላት ዝግጁ ናችሁ? አጠገባችሁ ያለውን ሰው እንደዚህ በሉት፣ ኢየሱስን ካወቅኩት መንፈስ ቅዱስን አውቀዋለሁ በሉት። የእውነትና ትክክለኛ በሆነ መንገድ ኢየሱስን ካወቃችሁት መንፈስ ቅዱስንም ታውቁታላችሁ። Truly we don't know Jesus. You say you know Jesus and you don't know the Holy Spirit. Me, you don't know Jesus. የእኛ ችግር ግን ኢየሱስን እውነተኛና ትክክለኛ በሆነ መንገድ አለማወቃችን ነው። ኢየሱስን አውቀዋለሁ መንፈስ ቅዱስን ግን አላውቀውም ካላችሁ ይሄ ማለት ኢየሱስንም አታውቁትም ማለት ነው። ብዙዎቻችን ክርስቲያን ነኝ ብለን እንናገራለን እንጂ ሃይማኖተኛ ሰዎች ነን። ምክንያቱም የእውነት ክርስቲያኖች ከሆንን የእውነት ኢየሱስን እናውቀዋለን ማለት ነው። የእውነት ኢየሱስን ካወቅነው ደግሞ መንፈስ ቅዱስንም የእውነት እናውቀዋለን ማለት ነው። እኔ ግን እዚህ ባሉ ሰዎች ውስጥ መንፈስ ቅዱስን እያየሁት አይደለም። ምክንያቱም የእውነት ኢየሱስን ብታውቁት ኖሮ የእውነት መንፈስ ቅዱስን ባወቃችሁት ነበር። ምክንያቱም ሁለቱ የማይነጣጠሉ ስለሆኑ። በዚህም ምክንያት ነው በርካታ ክርስቲያኖች በመንፈስ አልተሞላሁም መሞላት አለብኝ ለማለት ድፍረትን የሚያጡት። በዚህም ምክንያት ነው ደጋግሜ ነፃ መውጣት አለባችሁ እያልኩ የምነግራችሁ። በዚህ ዘመን ክርስትና ብዙ የተዛቡ መስተካከል ያለባቸው ነገሮች አሉ። Yes, we are on the way to the filling.
After this message, I know you know way out now. I said the way out has come. አዎ በመንፈስ የምንሞላበት መንገድ ላይ ነን አሁን። ከዚህ ትምህርት በኋላ ምን ማድረግ እንዳለባችሁ ስለገባችሁ ለመንፈስ ቅዱስ ሙላት ቀርባችኋል ማለት ነው። አውቃለሁ የምትሞሉበት መንገድ እንደቀረበ፣ ምክንያቱም ራሳችሁን ማታለልን እያቆማችሁ ስለሆነ። ራስን ማታለል ማለት ኢየሱስን አውቀዋለሁ እያልን መንፈስ ቅዱስን ግን አላውቀውም ማለት ነው። መንፈስ ቅዱስ ግን ማን ነው? ድርሻውስ ምንድን ነው? መንፈስ ቅዱስ ንጹሕ፣ ጠቢብ፣ አስተዋይ፣ አፍቃሪ እናም ኃያል መንፈስ ነው። The Holy Spirit is pure. He is the Holy Spirit. መንፈስ ቅዱስ ንጹሕ ነው፣ ቅዱስ መንፈስ ነውና። መንፈስ ቅዱስ ጠቢብ ነው፣ የጥበብ መንፈስ ነውና። መንፈስ ቅዱስ እውነት ነው፣ የእውነት መንፈስ ነውና። መንፈስ ቅዱስ እንደ ኢየሱስ ነው፣ የክርስቶስ መንፈስ ነውና። መንፈስ ቅዱስ እንደ አብ አባታችን ነው፣ የአባታችን መንፈስ ነውና። ይሄ መንፈስ ሊሞላችሁና ሊቆጣጠራችሁ ይፈልጋል። ይሄ መንፈስ ጌታችሁ ሊሆን ይፈልጋል። እርሱ ጌታችሁ ከሆነ በሰውነታችሁ ላይ እናንተ ሥልጣን የላችሁም ማለት ነው። ይህንን ትንሽ ጀልባ እናንተ ሳትሆኑ እርሱ መቅዘፍ ይጀምራል ማለት ነው። በሰውነታችን ላይ ኃላፊ ሆኖ ኃላፊነትን ከኛ ላይ ወስዶ ማስተዳደር ይፈልጋል። ምክንያቱም ያለ እርሱ መቆም ስለማንችል፣ ያለ እርሱ ንጹሕ፣ ጠቢብ፣ አፍቃሪና ገር መሆን ስለማንችል ይህንን ሰውነት ተቆጣጥሮት ሊቀዝፈው ይፈልጋል። እናንተ ግን እርግጠኛ ናችሁ? ብሩክ በሆነው በአባታችንና በልጁ መንፈስ መሞላት ትፈልጋላችሁ? ይህንን ደጋግሜ የምጠይቃችሁ ምክንያት እናንተ የሕይወታችሁ ተቆጣጣሪና መስራች፣ የበላይ ጠባቂ መሆን ስለምትፈልጉ ነው። ምንም እንኳን የሚመጣው ዘመን ባለቤት እግዚአብሔር ቢሆንም እናንተ ግን በራሳችሁ ፈቃድ ይህንን አደርጋለሁ፣ ነገ ይህንን አደርጋለሁ የምትሉ ሰዎች ስለሆናችሁ። Do you want your personality to be possessed by someone who is like Jesus? ስብዕናችሁና ማንነታችሁ ኢየሱስን በሚመስለው በመንፈስ ቅዱስ እንዲሞላ ትፈልጋላችሁ? አጠገባችሁ ያለውን ሰው ስብዕናህና ማንነትህ ኢየሱስን በሚመስል መንፈስ እንዲሞላ ትፈልጋለህ በሉት። እናንተ ግን በተቃራኒው ጠዋት ትነሱና ሰራተኛችሁን ይህንን 3 ሱፍ ለይተሽ አስቀምጭልኝ፣ አንዱን ሰኞ፣ አንዱን ማክሰኞ፣ አንዱን ሮብ ለብሰዋለሁ ትላላችሁ። ራሳችሁን እንደ እግዚአብሔር ቆጥራችሁ ነገን በሕይወት እንደምትቆዩ ግን ማን ነው የነገራችሁ? በዚህ ምንም ነገር እርግጠኛ መሆን በማይቻልበት ምድር ውስጥ አንድ ሰው ነገ ጉድህን አሳይሃለሁ ብሎ አስፈራርቶክ በማግስቱ ይመጣል ብለህ ስትጠብቅ ሰውየው ሞቶ እንደተቀበረ በምትሰማበት ምድር ውስጥ እንዴት እንደምትኖሩ እርግጠኛ ሆናችሁ? ስለዚህ ደግሜ ልጠይቃችሁ፣ ስብዕናችሁና ማንነታችሁ ኢየሱስን በሚመስለው በመንፈስ ቅዱስ እንዲሞላ ትፈልጋላችሁ? ይሄ እንዲሆን የምትፈልጉ ከሆነ ከአሁን ጀምራችሁ አሁን ወይንም ዛሬ የሕይወታችሁ የመጨረሻ ቀን እንደሆነ አስባችሁ መኖር ጀምሩ። ዛሬ የተባለውን ቀን በዚህ ምድር ላይ የሕይወታችሁ የመጨረሻው ቀን እንደሆነ አስባችሁ መኖር ጀምሩ። ዛሬን የሕይወታችሁ የመጨረሻ ቀን እንደሆነ አስባችሁ የምትኖሩ ከሆነ ይሄ በየቦታው ደብቃችሁና አከማችታችሁት ያለውን ሀብት በዙሪያችሁ ላሉ ድሃዎች ማካፈል ትጀምራላችሁ። These are the propaganda. How do you know? Begin to see today as if it's your last day on earth. If you want your ስብዕናችሁና ማንነታችሁ በመንፈስ ቅዱስ እንዲሞላ ከፈለጋችሁ ይሄ ባዶ ፕሮፓጋንዳ በሆነው የማጠራቀምና የስግብግብነት ሕይወት ወጥታችሁ ዛሬን የመጨረሻ ቀናችሁ እንደሆነ አድርጋችሁ በመኖር ጥበብ ውስጥ ተመላለሱ። በመንፈስ ቅዱስ ካልተሞላችሁ በስተቀር ለእግዚአብሔር ቃል መታዘዝ አትችሉም። ቆይ ላሳያችሁ። ይሄ የኔ መጽሐፍ ቅዱስ ነው።
እስቲ የራሳችሁን መጽሐፍ ቅዱስ ከፍ አድርጉና አሳዩኝ። ለራሳችሁም እንደዚህ በሉና ተናገሩ። በመንፈስ ቅዱስ ካልተሞላው በስተቀር የእግዚአብሔርን ቃል መታዘዝ አልችልም በሉ። ደጋግማችሁ በሉ። በመንፈስ ቅዱስ ካልተሞላሁ በስተቀር ይሄንን የእግዚአብሔርን ቃል መታዘዝ አልችልም በሉ። This is why all what we are reading here is like literature to you. በዚህም ምክንያት ነው አብዛኛዎቻችሁ በመንፈስ ቅዱስ ስላልተሞላችሁ ይሄ ቃል ለእናንተ እንደ የሆነ ጥናታዊ ጽሑፍ ወይንም ልብ ወለድ ነው። ለመስበክ ብላችሁ ታነባላችሁ፣ ለማስተማር ብላችሁ ታነባላችሁ፣ ለመኖር ብላችሁ ግን አታነቡ። ይህንን ቃል አትኖሩትም። በመንፈስ ቅዱስ ካልተሞላችሁ በስተቀር ይህንን ቃል መኖር ወይንም ተግባራዊ ማድረግ አትችሉም። ትሰብኩታላችሁ፣ ታስተምሩበታላችሁ፣ ትመክሩበታላችሁ፣ ነገር ግን አትኖሩትም። የእግዚአብሔርን ቃል ካልኖር ነው እናም ካልታዘዝ ነው በጣም በቀላሉ ነው የመንፈስን እሳት የምናጠፋው። If you don't obey the scripture, you will do what? You quench him. That's all. You are not a Christian. ቃሉን የማትታዘዙ ከሆነ ታዳፍኑታላችሁ። ምንም ያህል የመጽሐፍ ቅዱስ ዕውቀት ቢኖራችሁ ቃሉን የማትታዘዙ ከሆነ ግን ክርስትናችሁም ያጠራጥራል። በመንፈስ ቅዱስ ካልተሞላችሁ በስተቀር ይህንን ቃል መኖር ወይንም ተግባራዊ ማድረግ አትችሉም። ምክንያቱም ይህንን ቃል ጻድቅ ሰዎች በመንፈስ ተመርተው የጻፉት የእግዚአብሔር ቃል ስለሆነ። ይሄ ቃል እኮ አንብባችሁ አእምሯችሁ ውስጥ ብቻ የምታስቀምጡት ልብ ወለድ ወይንም ጥናታዊ ጽሑፍ አይደለም። ይሄ ቃል ልብ ውስጥ ነው የሚቀመጠው። ልብ ውስጥ ለማስቀመጥ ደግሞ በመንፈስ መሞላት ይኖርባቸዋል። Can you give me your words? Can somebody answer this question? How will you be filled with the Spirit? ከዛሬው ትምህርት ተነስታችሁ እስቲ ከናንተ መሃል ማን ነው እንዴት በመንፈስ ቅዱስ መሞላት እንደሚቻል የሚነግረኝ? እሺ ወንድም ይቀጥል። ቃሉን በማሰላሰል ነው የእግዚአብሔር ሰው እና አንተ አሁን ከኔም ጋር እያወራ ሳለ ቃሉን እያሰላሰልክ ነው? አዎ እያሰላሰልኩኝ ነው። የትኛውን ቃል ነው እያሰላሰልክ ያለው? መዝሙር 28 ቁጥር 7 ነው እያሰላሰልኩኝ ያለሁት። አሁን እኔ እያዋራሁክ ራሱ እያሰላሰልክ ነው? አሁን እያሰላሰልኩ ነው። አዎ ማሰላሰል አለብህ። ምክንያቱም ማሰላሰል የልብ ጉዳይ ነው። በአንደበትህ ከሰዎች ጋር እያወራህ በልብህ ግን የጌታን ቃል ማሰላሰል ትችላለህ። ማሰላሰል ወይንም ሜዲቴሽን ከማሰብ ይለያል። ማሰብ ዝቅተኛ ደረጃ ሲሆን ማሰላሰል ግን ከፍ ያለና ጠለቅ ያለ ደረጃ ነው። ወደ ወንድሜ ልመለስ። እያልከኝ ያለኸው በአንደበትህ እኔን እያናገርከኝ በልብህም የጌታን ቃል እያሰላሰልክ ነው? አዎ እያሰላሰልኩኝ ነው። ይኸውልህ ይሄ ነገር በሂደት እየተዋሃደክ ይመጣል። ይኸውልህ ይሄ ነገር በሂደት እየተዋሃደህ ሲመጣ ደምህ ሁሉ ሳይቀር ተባባሪ ይሆናል። አሁን ላይ ሰውነትህ ላይተባበርህ ይችላል። አንተ ለማሰላሰል ስትፈልግ ማለቴ ነው። ሰውነትህ ሌላ ሐሳቦችን እያመጣ ሊረብሽህ ይችላል። ማወቅ ያለብህ ነገር ግን የማንኛውም ነገር ጅማሬ እንደዚሁ ነው። አስቸጋሪ ነው። ትዝ ካላችሁ ዳዴ ማለት ስትጀምሩ እንዴት ከባድ እንደነበር። አሁን ግን ራሳችሁን ተመልከቱ። So thank you very much. Clap for my brother. Where's again there? Okay. ለወንድማችን አጨብጭቡለት። ሌላ ማን ነው የሚነግረን? እሺ ከኋላ ያለው ወንድም ይቀጥል። አመሰግናለሁ። ልባችንን በእግዚአብሔር ቃል ካልሞላ ነው ልባችን እንጂ እኛን የሚያዘን እኛ አይደለንም ልባችን የምናዘው። አያችሁ ልባችንን በቃሉ የመሙላት ጥቅም ይሄ እምነታችንንና ትኩረታችንን እንደገና እንደ አዲስ እንዲንቀሳቀስ ያደርግልናል። እሺ እህታችን ምን ትያለሽ? In order for you to be filled with the Spirit, you need to be grounded in the Word so that
በመንፈስ ቅዱስ ለመሞላት በእግዚአብሔር ቃል ላይ የቆመና የተመሰረተ ሕይወት ሊኖረኝ እንደሚገባ ተረድቻለሁ። ይሄ ከሆነ መንፈስ ቅዱስ በእኔ ውስጥ ያለውን ቃል ተጠቅሞ በሕይወቴ መስራት ይችላል ማለት ነው። ካለበለዚያ ግን ቃሉ በልቤ ውስጥ ከሌለ መንፈስ ቅዱስ ሊያስታውሰኝና ሊያሳስበኝ የሚችለው ቃል ስለሌለ በመንፈስ መሞላት አልችልም ማለት ነው። አጨብጭቡላት። አዳመጣችኋት አይደለም? በመንፈስ ቅዱስ ለመሞላት በልባችሁ ውስጥ የእግዚአብሔር ቃል ሊኖር ግድ ነው። ሕይወታችንም በቃሉ ላይ የተመሰረተ መሆን አለበት። ከዛም መንፈስ ቅዱስ ከእኛው ወስዶ የሚያስታውሰንና የሚያሳስበን ቃል ይኖረዋል ማለት ነው። ሌላ ሰው አለ? እሺ እህቴ ተናገሪ። ከዚህ በፊት ተናዳጅና በጣም ኃይለኛ ሰው ነበርኩ። ይሄ ባህሪዬም የደም ግፊትን፣ የልብ ድካምን እናም የደም ብዛትን አስይዞኝ ነበረ። ሐኪሜም ረጅም ዕድሜ መኖር ከፈለግሽ ልትረጋጊ ይገባል ይለኝ ነበር። ከዛም ትዝ ይለኛል የእግዚአብሔር ሰው ጌታ ሆይ ከኔ ብዙ የሆነውን ድካሜን ውሰድልኝ፣ ካንተ የሆነውን ብዙ ብርታትን ስጠኝ እያላችሁ በልባችሁ አሰላስሉ፣ ሜዲቴት አድርጉ ብሎ ሲነግረን ቃሉንም በደንብ ማሰላሰል ስጀምር ሕይወቴ መቀየር ጀመረ። አጨብጭቡላት። አያችሁ የጌታን ቃል የማሰላሰል ኃይል። ጌታ ሆይ ከኔ የሆነውን ብዙ ድካሜን ውሰድልኝ፣ ካንተ የሆነውን ብዙ ብርታትን ስጠኝ እያላችሁ በምህረትህ ጎብኘኝ፣ በሞገስህ ጎብኘኝ፣ በምህረትህ ጎብኘኝ ጌታ ሆይ፣ በሞገስህ ጎብኘኝ ጌታ ሆይ እያላችሁ በልባችሁ ስታሰላስሉ ተአምር ነው በሕይወታችሁ ላይ የሚፈጠረው። Okay, give it to my brother there. Emmanuel. እሺ እዛ ጋር ያለው ወንድሜ ቀጥል። የእግዚአብሔር ስም የተባረከ ይሁን። እኔ እዚህ ቤተ ክርስቲያን ስመጣ የመጀመሪያ ጊዜ ነው። ከዚህ በፊት መጽሐፍ ቅዱስን አላነብም ነበር። በኢማኑኤል ቲቪ ፕሮግራሞች ላይ ሲተላለፉ ግን በደንብ መመልከት ስጀምር ነቢይ ቲቢ ጃሽዋ የጌታን ቃል ማሰላሰል አለባችሁ ብሎ ካስተማረን ጀምሮ በልቤ ጌታ ሆይ ከእኔ የሆነውን ብዙ ድካሜን ውሰድልኝ፣ ካንተ የሆነውን ብዙ ብርታትን ስጠኝ እያልኩ ማሰላሰል ልማዴ ሆነ። በሙያዬ ክሊኒካል ፋርማሲስት ነኝ። እናም አንድ ቀን በቢሮዬ ታካሚዬ ከእናቷ ጋር ቁጭ ብለው ስለ ጤናቸው ሁኔታ ያጉረመርማሉ። እኔም በልቤ ጌታ ሆይ ከእኔ የሆነውን ብዙ ድካሜን ውሰድልኝ፣ ካንተ የሆነውን ብዙ ብርታት ስጠኝ፣ ብዙ ጥንካሬህን፣ ብዙ ጥበብህን፣ ብዙ ማዳንህን፣ ኃይልህን ስጠኝ እያልኩኝ እያሰላሰልኩኝ ልጅቷን እንዴት ነሽ ብዬ ስጨብጣት ወዲያውኑ እጇን አመናጭቃ ልቀቀኝ ልቀቀኝ፣ ማን እንደሆንክ ግን ታውቃለህ? በእሷ ውስጥ ያለውን ትልቅ ሴት ነኝ፣ ተጠንቀቅ እያለ መንፈሱ ራሱን ገለጸ። እናም ተመታ። ይሄ ልምምዴ የጀመረው የጌታን ቃል በሚገባ በልቤ ማሰላሰል ስጀምር ነው። You listen to that? You remember what I told you? That the prayer you used to offer, all this while you are wasting your time. ሰማችሁት ያለውን? እናንተ እስከ ዛሬ በአብዛኛው ስትጸልዩ የነበረው ጸሎት ዝም ብሎ ባዶ ጩኸትና ጊዜ ማባከን ነበር። እውነተኛ ጸሎት የልብ ጉዳይ ነው። የእናንተ ጸሎት ግን የአንደበት ጉዳይ ነው። ቃላቶች ስለተገጣጠሙላችሁ እናም የሚያምር ንግግር ስለተናገራችሁ እየተንቀጠቀጣችሁ ስለጸለያችሁ ጸሎታችሁ የሚሰማ ይመስላችኋል። ይሄ እንደውም የበለጠ ከመናፍስቱ ዓለም ጥቃትን ያመጣባችኋል። አንድ ነገርን አጥብቄና ደጋግሜ ልጠይቃችሁ። ራሳችሁን እንደ አዲስ ሰው በአዲስ መልክ ጸሎትን ማስለመድ ጀምሩ። ይህንን ማሰላሰል ወይንም የጌታን ቃል በልባችሁ ሜዲቴት የማድረግ ልምምድን ጀምሩ። አጠገባችሁ ያለውን ሰው እንደዚህ በሉት፣ አሁን በዚህ ሰዓት በልብህ ውስጥ ምን እየተካሄደ ነው? ልብህን መቆጣጠር እየቻልክ ነው? የልብህ አለቃ ሆነሃል? በልብህ ለጌታ ዘምር፣ በመንፈሳዊ ቅኔ ተቀኝ፣ በልብህ ጌታን አወድሰው በሉት። You
You see what's happening now? He was meditating in his heart. No one knows what he was saying in his heart. አያችሁ፣ እሱ በልቡ እያሰላሰለ በአንደበቱ ግን ልጅቷን እያናገራት ሊጨብጣት ገና እጁ እንደዘረጋ ልጅቷን ያሰቃያት መንፈስ ራሱን ገለጠና መናዘዝ ጀመረ። ነገርኳችሁ እኮ እየጸለይኩ ነው ብላችሁ ራሳችሁን አታታሉ። የጸሎት ሕይወታችሁን እንደገና መርምሩት። ብዙ ችግርን ታገኙበታላችሁ። ሊጸልዩላችሁ የማይገባ ሰዎች ይጸልዩላችኋል። ማንም ተነስቶ ነው እጅ ጭኖ የሚጸልይላችሁ። ምክንያቱም በሚያሳዝን ሁኔታ ጸሎት መንፈሳዊ ተግባር መሆኑ ቀርቶ ባህል ሆኗል። ጸሎት ግን ባህል ሳይሆን እንደ እግዚአብሔር ፈቃድ የምንፈጽመው መንፈሳዊ ተግባር ነው። You wake up in the morning, you say, family, let's pray. Instead of cancel your family first, tell your family, hey, hello, good morning, what's happened? ጠዋት እነሱና ቤተሰባችሁን ሰብስባችሁ እንጸልይ ትላላችሁ። ነገር ግን አስቀድማችሁ ምክር መለዋወጥ ሲገባችሁ እንዴት ናችሁ? ትምህርት እንዴት ነው? የባለፈውን የመከርኳችሁን ነገር አስተካከላችሁ ወይ? የጌታ ቃል ስጡ ይላል። በዚህ ሰሞን ለማን ምን ሰጣችሁ? በሕይወታችሁ በዚህ ሰሞን ምን የሚያሳስባችሁ ነገር አለ ብላችሁ ጠይቃችሁ፣ ከዛም ይሄንን ተግዳሮት አሸንፈው ለመውጣት በሙሉ ልባችሁ ራሳችሁን በእግዚአብሔር ቃል ማነጋገርን ልትለማመዱ ይገባል። ይሄ ከጸሎት ሁሉ ይበልጣል። በልባችሁ የጌታን ቃል እያሰላሰላችሁ የምትጸልዩ ጸሎት ከሁሉም ጸሎቶች ይበልጣል ብላችሁ ተማክራችሁ ወደ ጸሎት መግባት ትችላላችሁ። እናንተ ግን ጸሎትን ጸልይ ከተባለ ወዲያው ዘሎ መንበርከክ ነው የሚቀናችሁ። ወዲያው መጮህ ነው የሚቀናችሁ። በኢየሱስ ስም አሰርኩ፣ ፈታሁ፣ ወዘተ ያላችሁ መጮህ ከባድ ጸሎት ይመስላችኋል። መንቀጥቀጥና ንግግር ማብዛት ነው ከባድ ጸሎት የሚመስላችሁ። ማንን ነው እያናገራችሁ ያላችሁት? ዝም ብላችሁ ነው ጊዜያችሁን እያባከናችሁ ያላችሁት። You are wasting time. You have seen enough of this prayer. You can see that nothing. በማይሆን የጸሎት ልምምድ ጊዜያችሁን ዝም ብላችሁ እያባከናችሁ ነው። ይሄ ጸሎታችሁ እንደማይሰራ እኮ በቂ ማስረጃ በሕይወታችሁ አለ። ወንድማችን እናመሰግናለን። በደንብ አጨብጭቡለት እስቲ። እሺ፣ እዛ ጋር የቆመ ወንድማችን ምርጥ ስለምትለው ጸሎት ምን የምትለን ነገር አለ? The best prayer is the prayer that comes from the heart. አመሰግናለሁ። ምርጡ ጸሎት ከልብ የሚመነጭ ጸሎት ነው። ከልብ የሚመነጭ ጸሎትን ለመጸለይ በልባችን የእግዚአብሔርን ቃል የማሰላሰል ልምምድን ልናዳብር ይገባል። ያኔ ከጌታ መንፈስ ጋር በቀላሉ መገናኘት እንችላለን። አንድ ያጋጠመኝን ነገር በምሳሌነት ላቅርብ። በመኪና ውስጥ ሆኜ የእግዚአብሔርን ቃል እያሰላሰልኩኝ ነበር። ከዛም በድንገት ሹፌሩ ሄይ ወይኔ ብሎ ሲጮህ እኔ ደግሞ በኢየሱስ ስም ብዬ ጮኩኝ። ከዛም አደጋ ተከሰተ። እኔም ትዝ የሚለኝ ከመኪናው ወጥቼ ራሴን ውጭ ቆሜ ያገኘሁት። በየት በኩል እንደወጣው በመስኮት ልውጣ በየት በኩል አላውቅም። ሹፌሩና በውስጡ ያሉ ሰዎች ግን መኪናው ሲገለባበጥ መኪና ውስጥ ነበሩ። ብዙ አጥንታቸው ተሰባበረ፣ በጣምም ተጎዱ። እግዚአብሔርን አመሰግነዋለሁ አደጋው ከመፈጠሩ በፊት የኢየሱስን ስም መጥራት በመቻሌ። But our people today, they shout Jesus after it happened. I know you. በዚህ ዘመን ግን የኢየሱስን ስም የምንጠራው አደጋ ከደረሰብን በኋላ ነው። አውቃችኋለሁ እኮ መጥፎ ህልም ካያችሁ በኋላ ነው በኢየሱስ ስም ብላችሁ የምትጮሁት። የሆነ መከራ ውስጥ ከገባችሁ በኋላ ነው በኢየሱስ ስም ብላችሁ የምትጮሁት። አስቀድማችሁ በሰላሙ ጊዜ የኢየሱስን ስም ማሰላሰልና መጥራትን አልተለማመዳችሁ። ቃሉን በልባችሁ ካልከተታችሁት በመንፈስ ልትሞሉ አትችሉም። ማስተዋል ያለባችሁ ነገር ይሄ መጽሐፍ ቅዱስ ያለ መንፈስ ቅዱስ የሆነ ስነ ጽሑፍ ነው፣ ልቦለድ ነው ማለት ነው። ይሄ መጽሐፍ ቅዱስ ያለ መንፈስ ቅዱስ የታሪክ መጽሐፍ ነው። ያለ መንፈስ ቅዱስ ምንም ጥቅም የለውም። ያለ መንፈስ ቅዱስ እግዚአብሔርን መታዘዝ በፍጹም የማይታሰብ አስቸጋሪ ነገር ነው። Not that you will not obey when you say, that shall don't lie.
Without the Holy Spirit, you say, no, I will not lie again. ይሄ ማለት ቃሉን አታውቁ ማለት አይደለም። ነገር ግን ለምሳሌ ቃሉ አትዋሽ ይላል። ያለ መንፈስ ቅዱስ እንዲህ ትላላችሁ፣ ከዛሬ ጀምሮ አልዋሽም ትላላችሁ። አልዋሽም እያላችሁ ሳትዋሹ አንድ ቀን ይሆናችኋል። ዛሬማ አልዋሽም ትላላችሁ፣ 2 ቀን ይሆናችኋል፣ 3 ቀን፣ 4 ቀን ይሆናችኋል። ከዛም በአምስተኛው ቀን ትልቅ ውሸታም ሰው ሆናችሁ ጭራሽ ከበፊቱ ይብስባችኋል። አያችሁ ያለ መንፈስ ቅዱስ መንፈሳዊ ነገርን ማድረግ እንዴት አስቸጋሪ እንደሆነ። መጠጥ አቆማለሁ ትላላችሁ፣ 1ኛ ቀን አትጠጡም፣ 2ኛ ቀን፣ 3ኛ ቀን ዋው እስካሁን አልጠጣውም ትላላችሁ፣ 4ኛ ቀን ሰው ሁሉ እያደነቃችሁ ይመጣል። ከዛም በህልማችሁ ሙሉ ጠርሙስ መጠጥ ትጠጣላችሁ። ከነቃችሁ በኋላ ከቀናት በኋላ የዓለም ቁጥር 1 ጠጪ ትሆናላችሁ። Without the Holy Ghost, without the Holy Spirit, no one can obey the written word of God. ያለ መንፈስ ቅዱስ ማንም ሰው የእግዚአብሔርን ቃል መታዘዝ አይችልም። ያለ መንፈስ ቅዱስ ምንም ነገር ለማድረግ መሞከር አደገኛ ነገር ነው። Without the Holy Ghost, without the Holy Spirit, no one can obey the written word of God.